ወንድሜን አድኑልኝ። ጨቅላ ልጆች አሉኝ። ሊረዳኝ የለም። አባቴ ሞተኝ ነው። እኔ የወር አራስ ነኝ፣ ለዛውም ቁስለኛ ነኝ። እኔ ከሱ ተለይቼ መኖር አልችልም። ደመቶቼ እርዱኝ፣ እርዱኝ፣ ለልጆቼ ስትሉ እርዱኝ እባካችሁ፣ እባካችሁ የኢትዮጵያ ደጋግ ሰዎች። 3 ነፍስ ያላወቁ ሕፃናት ያለ አባት ሊቀሩ ነው። ኑር አህመድ የሕይወትን ውጣ ውረድ ታግሎ በአንድ ትንሽዬ ክፍል ውስጥ በኪራይ ቤት ልጆቹን ለማሳደግ ሥራ ሳይመርጥ ያገኘውን እየሠራ ቀን ከሌት የሚተጋ አባት ነበረ። ለፍቶ አዳሪ፣ ለልጆቹ ለቤቱ ያለውን ሁሉ የማይሰስት ወጣትነቱን ለቤተሰቡ አሳልፎ የሰጠ ምስኪን አባት ነበረ። እኔ ሳላስበው ላይ ታች እየሮጥኩኝ በድንገት ባልታወቀ ሁኔታ ኩላሊቶች ክፍል አድርጓሉ ተብዬ በአሳዛኝ አጋጣሚ ግን ካልጋ ላይ ዋለ። 3ኛ ልጁ በተወለደ ማግስት ትንሽ ሕመም ተሰምቶት ወደ ሕክምና ተቋም ቢያመራ 2ቱም ኩላሊቶቹ የመጨረሻ ደረጃ ላይ መድረሳቸው ተነገረው። አስደንጋጭ መራር መርዶ። ቤት ውስጥ ሁሉም ነገር ከእጅ ወደ አፍ በሆነበት ሁኔታ ከ4 ሚሊዮን ብር በላይ ለሕክምና እንደሚያስፈልገው ተነገረው። በእንቅርት ላይ ጆሮ ደግፍ ማለት ይሄም አይደል? አራስ ሚስቱ 3 ነፍስ ያላወቁ ልጆቹ የቲም ሊሆኑበት መሆኑና ከተወለደ 1 ወር የሆነው ጨቅላ ልጁን አንድ ቀን ጸጉሩን ሳይዳብሰው አንድ ቀን ከእቅፉ ሳያውለው ካልጋ ላይ ዋለም። የተጠየቀውን ገንዘብ አግኝቶ መታከም ካልቻለ ልጁን ማቀፍ እንኳን እየናፈቀው ሊለያቸው ነው ማለት ነው። እናንተ ደጋግ የሰው ልጆች ይህንን የ1 ወር ጨቅላ የቲም እንዳይሆን ትናንሽ ሕፃናት አባታቸውን አይናቸው እያየ እንዳያጡት ከአላህ በታች ሁላችንም ተረባርበን አባታቸውን እናሳክምላቸው። አባቴ ሞተኝ ነው። ልጆቼን አባት አድኑልኝ እባካችሁ። ለአላህ ብላችሁ እርዱ፣ ለአላህ ብላችሁ እርዱ እባካችሁ። እርዳታችሁን አላህ ይክፈለው። በቻላችሁት አቅም አግዙኝ። እነዚህ ጨቅላዎች በትኖብኝ እንዳይሄድ እባካችሁ፣ እባካችሁ እርዱ። ለአላህ ብላችሁ እርዱ። እርዱን፣ የምትችሉትን አክል እባካችሁ አድኑልኝ። ወንድሜ እባካችሁ፣ እኛ ከአቅማችን በላይ ነው። እባካችሁ እባካችሁ ወንድሞቼ እባካችሁ፣ ብዙ ጥሩ አላህን ለአላህ ታገኙታላችሁ፣ በአላህ ታገኙታላችሁ። እርዱን፣ እጃችሁን ዘርጉልን። ሙስሊም ክርስቲያኖች ሁላችሁ በኢትዮጵያ ሕዝብ በሙሉ እርዱ። ባለቤቴ ደግሞ የወር አራስ ናት። አይታችሁ ፍረዱኝ። ከአቅሜ በላይ መከፈል አልችልም። ሕይወቴን ታደጓት። ከልጆች እንግዲህ ሕይወቴን ታደጓት። ወንድም ሴትም ሳይባል ትልቅ ነው ትንሽ ነው ሳትሉ የቻላችሁን ያህል እንድትረዱን ነው። አሁን ያለንበት ሁኔታ የግዴታ ያው እንደምታዩት ወጣት ነው እንግዲህ ንቃተ ተከላ ማድረግ አለበት ብለው ስላሉን ዶክተሮችም ይሄ ለማድረግ ነው አሁን እኛ እናንተ የምናስቸግረው ማለት ነው። አሁን ያለንበት ሁኔታ ወላሂ በጣም ከባድ የሆነ ነገር ነው። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ አይደለም የሚባለው። ሁላችንም ተረባርበን ወንድማችን ኑር አህመድን እናሳክመው። አነሰ በዛ ሳትሉ የምትችሉትን ሁሉ ደግፉን። ጳውሎስ ሆስፒታልና የኬርላንድ ሆስፒታል ቦርድ በአጭር ጊዜ ውስጥ ወደ ውጭ ሀገር ሄዶ ካልታከመ ለሕይወቱ እጅግ አደገኛ መሆኑን አበክረው ገልጸዋልና እናንተ መልካሞች፣ የመልካም ሥራ ባለቤቶች ኑ ወንድማችንን እናሳክመው። መልካምነት ከፍ ያደርጋል። መልካምነት የራስ ነው።